በሩበትና 10 ተከታታይ ጨዋታ ሳናሸንፍ የቀጠልንበት ታይም ነበርና እንደዛ ሆኖ ግን ፕሪሚየር ሊጉ እድል ሰጥቶን 8ኛው ላይ ጨርሰናል። ያ ማለት ምን ማለት ነው? ይሄ ፕሪሚየር ሊጉ ቶፕ 4 ከምትላቸው ውጭ ያሉት ቲሞች አሁን እንደነበሩት በጣም ጠንካራ አይደሉም ብዬ ስለማምን ነው። ከዛ በኋላ ስመጣልህ ዩናይትድ መጥፎ የሚባለውን ሲዝን ሲያሳልፍ አሁን በቅርብ ማለት ነው መጥፎ የሚባለውን ሲዝን ሲያሳልፍ 15ኛው ወጥቶ ጨርሷል። ኢቨን ቶተናምን ባነሳል አሪፍ መሆን በጀመረበት አውሮፓ ቻምፒየን ሊግ ላይ መሳተፍ አሪፉን ቶተናም ስናየው መጥፎ የሚባለው ጊዜ ዘንድሮ ያሳለፈው ነውና በዚህ ጊዜ ውስጥ 17ኛው ነው ጨርሷልና ታይሙን ኮንሲደር ማድረግ አያስፈልግም። ያኔ እድል ይሰጣል፣ በጣም መጥፎ እንዳትሆን እድል ይሰጣል። ፕሪሚየር ሊጉ እንኳን እንደነገርኩህ አርሰናል 10 ተከታታይ ጨዋታ ሲያሸንፍ 8ኛ እንዲጨርስ እድል ሰጥቶታልና አሁንስ ታይሙን ኮንሲደር እንደዛ እድል አይሰጥህም ላሰልጣኝና እሱንስ ኮንሲደር ማድረግ አያስፈልግም። አሁን ለምሳሌ አሁን ይህን ያህል የሚቸገር አይመስለኝም። ማለት ይህን ያህል የሚያስቸግር ስኳድ አይመስለኝም። ምክንያቱም ማን ሲቲ አይታው ከሆነ ስኳዱን ለሁለት ብትከፍለው ዋናው ስታርቲንግ ላይን አፑ ቶፕ 4 መጨረስ ይችላል፣ አንዱ ደግሞ ቶፕ 2 መጨረስ ይችላል። ይህን ያህል ጠንካራ ነው ስኳዱ ማለት ነው። ማን ሲቲ ዝም ብሎ በየዓመቱ 11 ስለ አሰልጣኙ ቅድም ስላነሳሽው ሎጂክ ነው፣ ስለ ሲቲ አይደለም። እንትን ለብቻ እንትን ስፔሲፊክ አታርጊው ብዬ ነው። እንደ አጠቃላይ አሰልጣኞች ይባረራል ስለሚለው ነገር ስላነሳሽ ነው። ገንዘብ ያወጣል እዚህ ሰዓት ገብቷል። ከየትኛውም ክለብ ደግሞ ወንጭፈ ተጫዋችም አትወስድም፣ ከእንግላንድ ክለቦች ማለት ነው ገብቷል። እና ለአሰልጣኞች ግን ይህን ያህል እንትን ይላል ብዬ አላስብም፣ ማተር ያደርጋል ብዬ አላስብም። ሌሎች ክለቦች ስለጠነከሩ እሱም ደግሞ ትንሽዬ አሁን እንዳልከው 3 ጌም 4 ጌም ማሸነፍ አቅቶት ልክ 3ኛ ከነበረ በአንድ የወርዶ 13 የሚወርድ ከሆነ አንደኛ ክለቡንም ስኳድ ማየት ይጠበቅባል። የተጫዋቾች ያሉት ተጫዋቾች ለምሳሌ አሞሪም 15 ሲጨርስ ስኳዱ 15 መጨረስ ይገባዋል። ግን እኔ ደግሞ ምልህ የሲቲ ስኳድ ሻምፒዮን መሆን የሚገባው ስኳድ ነው ምልህ ስኳዱን ማየት አለብኝ ማለት ነው መጀመሪያ ለየትኛውም አሰልጣኝ። ለአርቴታ ግን ጥሩ ለምሳሌ ጥሩ ፉትቦል ይጫወታል የሚባለው መች ነው 22 23 ነው ካልተሳሳትኩኝ አይደለ? ነገር ግን ለዋንጫ ደግሞ ይሄኛው ክለብ የተሻለ ነበር፣ የተሻለ አማራጮች ነበሩት፣ የተሻለ ስኳድ ነበረው። አንድ ተጫዋች ቢጎዳበት አንድ ተጫዋች ቀይሮ ያስገባል። በዛ ላይ ደግሞ ብዙ ተጫዋቾች ፕራይም እድሜያቸው ላይ ነው አሁን ያሉት። ለአሰልጣኝ ይናል ማተር ያደርጋል ብዬ አላስብም። ግን እንዳለው ስኳድ ሌሎች ክለቦች ጠንካራ ስለሆኑ ምናምን ይሰራ አይመስለኝም። በዚህ ተጣጣሪ ነው የመለስኩልህ፣ ምክንያቱም ጥያቄ አልገባኝም በደንብ ማለት ነው። እና ሌሎቹን ተቀበያቸው ሀሳብ ያልሰጡ ይስጡት። አሳሻት እና ልፈልግ ነው። አይ ይሄ ቶፒክ በጣም እንትን ስለሆነ እኔ ልንግባባበት የምንችል አይመስለኝም። ቅድም አብዱ አርሰናል ስላለው ፋን ቤዝ ስለሚከር ስለ አርቴታ ምናምን የሰጣቸው ሀሳቦች በጣም ስላልተመቹኝ ነበር። ለምታ በሚሉ ያዩ አይደለም አይስልሽ አይደለም አርሰናል የበላውን ዋንጫ ሌስተር ሲቲ ስለማያስማማ ብዬ ነው። አርሰናል የበላው ዋንጫ እና ሌስተር ሲቲ የበላው ዋንጫ ተመሳሳይ ነው የሚለው እንደዛ አይነት ሀሳብ ነበር እና ያው የሁለት ሰው ቃለ ምልልስ ብቻ ስለሚሆን ብለን የተው ነው። ሀሽም እየሞገተው ነበር። ብዙ መግባት አልፈለኩም። ይኸውልሽ ሀብትሽ 8 ሰው ቁጭ ብሎ የሁለት ሰው የሶስት ሰው ምልልስ እንዳይሆን በሚለው ነው ሰው ስለበዛ እንጂ። እሺ ሂጂበት ከፈለሽ። በቃሽ። ቤቱ ካመነበት ችግር የለውም። ግን በግል ማውራት ከቻለ ግን እናስረዳለን። ይሄናል ግን ሰላም ናችሁ? እንዴት አመሻችሁላችሁ? የምትተማመኑ ከሆነ አስረጂ። ሸሪ እንዴት አመሸ? ሰላም ነው ሁሉ ሰላም ፒስ ናችሁ? አልሐምዱሊላህ። የኔን ሀሳብ ራሱ ግን አላመናችሁልኝም። እኔ ያነሳሁትን ሀሳብ
እኮ እስኪ እኛ እንድንረዳ ከክሊር አድርግልን። ያው ግማዊ ማለት አንተ ከጀመርክ በኋላ በማንም ስለገባ ያለውን ነገር እንነጋገርበት። የምታስረዳን ከሆነ እንረዳለን፣ የማታስረዳን ከሆነ ደግሞ እናስረዳለን። ማለት እናንተ ናችሁ እንደዛ የምታስቡት አለ እኮ አቤ፣ እናንተ ናችሁ እንደዛ የምታስቡት እንጂ ሀሳቡን ጃጅ እንትን እንዳንል ሀሳቡን አንተ ጋር ያለውን ሀሳብ ቅድም ስታወራ ስለገባ ነው። ሀሳቡን ግለጽልንና እናስረዳለን ወይም ደግሞ ታስረዳናል። እኔ ማለት አሁን አርሰናል አርቴታ የተሰጠውን የ6 ዓመት እድል ማንቸስተር ቤት ወይ ማድሪድ ቤት የትኛውም ኮች ቢመጣ ዋንጫ ካላመጣ በስተቀረ ከ3 ዓመት በላይ ወይ ከ2 ዓመት በላይ አይቆይም።